ብቁና ንቁ አርጎ ስለፈጠራቸው ስሙን ለመቀደስና ክብሩን ለማውረስ ተፈጠሩ። ስለዚህ ሊቃውንቱ በዚህ መልኩ ቀምረው በአንድ ላይ ያረጉትና አብይ ጾም ማለት ነው። ሁለተኛው ታላላቅ ገቢረ ተአምራት የተሰሩበት መሆኑ ነው። ሰውን ለምን አፈቀሩ? ልዩ እሱን አስመስሎ የፈጠረው ልዩ ፍጡር ስለሆነ ብዙ መመራመር የማይችል ውስንነት ያለበት በመሆኑ ያችን ዕለት ያችን ሰዓት በሰዓት ይመጣ በሰዓት ይሆናል ብሎ የሚያውቃት ይየል ከባህር እስከ ባህር ከዳር እስከ ዳር ይገዛል። ኢትዮጵያውያን በፊቱ ይሰግዳሉ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ያልተባለ ምን አለ? መልካሞች ከሆንን እግዚአብሔር አምላክ ችግር የለበትም። በሰው ደም የሰከረች ሚላት ይችን ነው፣ ኢራቅን ነው ማለት ነው። በሰማዕታቱና በኢየሱስ ምስክሮች ደም በክርስቶስ ምስክሮች ደም የሰከረች ምድር ሆናለች ኢትዮጵያ። የሰው ደም በከንቱ እየፈሰሰ ነው። ምንም ምሕረቱ የበዛ ታጋሽ ቸር አባት ቢሆንም እግዚአብሔር የተናገሩን አያስቀጥም። እቀጣለሁ ካለ ይቀጣል። በቃ አለቀ። እኛ የበቁ አባቶቻችን ሊያውቁት ይችላሉ የሚል አንድምታ ነበረው ነገሩን። አመንክም አላመንክም 8ኛው ሺህ ሊሞላ 20 ዓመት ሲቀረው ዓለም ተጠፋለች።